ምረጡን ስንል ሰላምን በሰላማዊ መንገድ እናረጋግጣለን። ተጀምረው በሰላም መደፍረስ ምክንያት የዘገዩ ፕሮጀክቶችን እናጠናቅቃለን። ህዝባችን ከተዘራበት የጽንፈኝነት መርዝ ወደ አብሮነትና ተባብሮ መኖር እንመልሳለን። ሌብነትና ብልሹ አሰራርን በዲጂታል አሰራር እየተካን ጥብቅ የቁጥጥር ስርዓትን በመዘርጋት ዜጎች በጾታ፣ በሃይማኖት፣ በዘር፣ በሀብት ደረጃ ሳይለዩ በተቋማት የመገልገልን መብታቸውን እናሻሽላለን። አንዳንድ ጠፍ ፖለቲከኛ ነን ባዮች ምርጫ ለምንህ ብለው ይጽፋሉ፣ ይደውላሉ፣ ይተኩሳሉ፣ ያንገራግራሉ። እንዲሁ ስናየው አይፈረድባቸውም። ምክንያቱም ላኪያቸው ሻዕቢያ ምርጫ ኑሮት አያውቅም፣ ፓርላማ የለውም። እንዲሁም ወያኔ በ40 ዓመታት ታሪኩ ስልጣን አይጠግብም፣ የስልጣን ሽግግርም የለውም። እውነታው ግን ምርጫ የህዝባዊ ህጋዊ መንግስት መመስረቻ ቁልፍ መሳሪያ ነው። ምርጫማ መወከል ነው። መወከል ደግሞ የህዝብ ጥያቄዎች የሚቀርቡበት ዋናው መሳሪያ ነው። ምርጫ የአስተማማኝ ሰላም ማረጋገጫ ነውና በመርፌ ቀዳዳ አልፋችሁ ቢሆን ምረጡ። ስትመርጡ ደግሞ ብልጽግናን ምረጡ። ምልክታችን የስንዴ ነዶ ሲሆን ትርጉሙም ግልጽ ነው። የስንዴ ነዶ የሉዓላዊነት፣ የአንድነት፣ የበረከት መገለጫ ነው። እጩዎቻችን ፊት ለፊት እንደምታያቸው በፍኖተ ሰላም ምርጫ ክልል ለህዝብ ተወካዮች ምክር ቤት ወይ ዶክተር እናትነሽ በዛብህ ምረቴ፣ ለክልል ምክር ቤት ደግሞ ዶክተር ድረስ ሳህሉ ጎሹ፣ ወይዘሮ ሙሉ ጎጃም አስፋው ተገኘ ናቸው። እናም ብልጽግናን ይምረጡ፣ እጩዎቻችን ይምረጡ። ብልጽግና ትናንትን የሚያክል የነገን ኢትዮጵያ የተለመ ፓርቲ ነው። በመጨረሻም ይህንን የምርጫ ቅስቀሳና የፓርቲያችንን የድጋፍ ሰልፍ እንዲሳካ ላደረጋችሁ ከዞን እስከ ቀበሌ ላላችሁ የፓርቲያችን አመራሮች፣ አባላት፣ ደጋፊዎች፣ ባለሀብቶች፣ ወጣቶች ከልብ የመነጨ ምስጋናን በዞኑ አስተዳደር ስም እያቀረቡ ብልጽግናን መምረጥ ትናንትን በመደመር ማከም ነገን መትለም ነውና ብልጽግናን ይምረጡ። አመሰግናለሁ።